በሚልከው ነብይ እጅ ላይ የሚተገበረው አስደናቂ ተአምር ከሆነ تصديقا له في دعوة በሚያደርገው ጥሪ ላይ ለእውነተኝነቱ ቋሚ ምስክር ሆኖ እንዲያረጋግጥለት ከሰጠው ሙዕጂዛ ተብሎ ይጠራል على جهة التحدي ያንን ሙዕጂዛ በፉክክር መልክ ማለት ነው ለኔ ነብይነቴ ይሄ የተሰጠኝ ተአምር ማንንም ሊያደርገው አይችልም ብሎ በሚፎካከርበት መልኩ አላህ በአንድ ነብይ እጅ ላይ የሚያከናውነው ከዚህ በፊት የታየና የተለመደን ነገር ጥሶ የሚወጣ እንግዳ ክስተት ከሆነ ተግባሩ ሙዕጂዛ በመባል ይጠራል ማለት ነው ኡቲየ النبي صلى الله عليه وسلم بإناء የአላህ መልእክተኛ እቃ መጣላቸው ተባለ ተመልከቱ የአላህ መልእክተኛ እቃ መጣላቸው وهو بالزوراء مع اصحابه ከባልደረቦቻቸው ጋር ዘውራ የሚባል ስፍራ ላይ እያሉ فوضع يده في الإناء እጃቸውንም በዛ እቃ ላይ ያስቀመጡበት فجعل ينبع من بين اصابعه ከዛም ከጣታቸው መካከል ውሃ መፍለቅ ጀመረ ከጣታቸው መካከል ውሃ መፍለቅ ጀመረ فتوضأ القوم صحابዎች በተቅላላ ከሳቸው ጣት ይፈልቅ በነበረው ውሃ ውዱእ ማድረግ ጀመሩ قال قتادة رحمه الله ሲናገር ምን ይላል قلت لأنس بن مالك ጠየቅኩት አለ በወቅቱ ስላልነበረ ቀታደታ كم كنتم እስኪ እናንተ ስንት ነበራችሁ ከሳቸው ጣት ይፈልቅ በነበረው ውሃ ውዱእ የተጠቀማችሁት ብዬ ስጠይቀው قال 300 ሰሃባዎች ነበርና አለ አላሁ አክበር 300 ሰሃባዎች ከነብያችን አለይሂ ሰላቱ ወሰለም ጣት ይፈልቅ በነበረው ውሃ ውዱእ አድርገዋል ኢማጂን እንግዲህ 300 ሰሃባ ዛሬ ለውዱእ ወደ ጆክ ብትቀይሩት ስንት ጆክ ነው የሚበቃው እንበልና ሰው እየተጣበበ እንኳን አንድ ጆክ ለሁለት ሰው ውዱእ ይበቃል ቢባል 300 ከሆነ 150 ጆክ ያስፈልገዋል ማለት ነው 150 ጆክ ከሳቸው ጣት ፈለቀ ማለት ነው كان الرسول عليه الصلاة والسلام جائعا الله ملكتنيا عند ጊዜ ተርበው ነበር فجاءه ابو طلحة ببضعة اقراص من شعير ابو طلحة የገብስ ቁራሽ እሳቸው ዘንድ ይዞላቸው መጣ فأمر الرسول بفتحها الله ملكتنيا من እንድትፈተፈት አዘዙ ودع الله ከዛም አላህን ለመኑት ተመልከቱ እንግዲህ የአላህ መልእክተኛ ተርበው እያለ የገብስ ቁራሽ ለሳቸው ይዞላቸው መጣ የገብስ ቁራሽ አይደለም ሊያጠግባቸው ረሃባቸውንም እንኳን እንዴት አድርጎ ነው የሚያስታግሰው ግን የአላህ መልእክተኛ እንድትፈተፈት አዘዙና አላህ በረካውን እንዲያረግበት ዱዓ አደረጉ وأمر أن يأكل منها 10 10 ነው እየገቡ በልተው እንዲወጡም ትእዛዝ ሰጡ ተመልከቱ حتى شبع الجميع ሁሉም እስኪጠግቡ ድረስ በሉ وكان عددهم 70 أو 80 رجلا ብዛታቸው ከ70 እስከ 80 የሚሆኑ ሰሃባዎች ነበሩ ያንድን ሰው ረሃብ ማስታገስ የማይችል ለ80 ሰዎች ሲበቃ ተመልከቱ ነው إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم في شر وعليكم السلام ورحمة الله وبركاته إن شاء الله زاري أملكتنا الله فقادك هنا يمن ملكة رأس معجزات الرسول عليه الصلاة والسلام يا نبياتنا عليه الصلاة والسلام معجزات ለነብይነታቸው የተሰጣቸው ማረጋገጫ ተአምራቶች የሚለውን ይሆናል ኢንሻአላህ ለዛሬ ለትምህርታችን የሚበቃንን ያክል ነው የምንመለከተው ቀጥታ ወደ እሳቸው ገብተን የተሰጣቸውን ሙዕጂዛ ከመመልከታችን በፊት ወላ ሰላም አለይኩም አትበሉኝ አጀር ማጣቱን ፈልጌ ሳይሆን ከትምህርቱ ጋር እንዳታጋጩ ወይም አለመለከተውን በቃ እና ኢንሻአላህ ወደ ነብያችን አለይሂ ሰላቱ ወሰላም ሙዕጂዛ ገብተን ትምህርት ከመማራችን በፊት ቅድሚያ ሙዕጂዛ ማለት ምን ማለት ነው እና ኢንሻአላህ ሙዕጂዛ ማለት هي أمر خارق للعادة ከዚህ በፊት የታየና የተለመደ የተፈጥሮን ህግና ስርዓትን
ጥሶ የወጣ አዲስ ክስተት ሙዕጂዛ ይባላል يظهره الله على يد النبي الله በሚልከው ነብይ እጅ ላይ የሚተገበረው አስደናቂ ተአምር ከሆነ تصديقا له في دعواه በሚያደርገው ጥሪ ላይ ለእውነተኝነቱ ቋሚ ምስክር ሆኖ እንዲያረጋግጥለት ከሰጠው ሙዕጂዛ ተብሎ ይጠራል على جهة التحدي ያንን ሙዕጂዛ በፉክክር መልክ ማለት ነው ለኔ ነብይነቴ ይሄ የተሰጠኝ ተአምር ማንንም ሊያደርገው አይችልም ብሎ በሚፎካከርበት መልኩ አላህ በአንድ ነብይ እጅ ላይ የሚያከናውነው ከዚህ በፊት የታየና የተለመደን ነገር ጥሶ የሚወጣ እንግዳ ክስተት ከሆነ ተግባሩ ሙዕጂዛ በመባል ይጠራል ማለት ነው ኢንሻአላህ ይሄን ስንናገር አሁን ማብራሪያዎች ራሱ ዘርዘር ባለ መልኩ ማየት አለብን ማለት ነው አንደኛ አምሩን ኻሪቁ ሊልዓደቲ ከዚህ በፊት የታየና የተለመደ ነገር ጥሶ የወጣ አዲስ እንግዳ ክስተት ሲባል አን يكون خارجا عن نطاق الاسباب المقدوره للبشر ማለት ነው ለሰው ልጆች የማይቻል ከችሎታቸውና ከስልጣናቸው ውጪ የወጣ መሆን አለበት وفوق طاقتهم ከችሎታቸው በላይ ነው የሚሆነው بحيث يعجزون مجتمعين او متفرقين عن معارضته والاتيان بمثله ሰዎች በግልም ሆነ በቡድን አንድ ላይ ተሰባስበው ያንን አምሳያውን ለማምጣት ማለት ነው ኃይላቸው ቢተባበርም እንኳን ያንን ነገር ለማምጣት የሚያቅታቸው አዲስ እንግዳ ክስተት መሆን አለበት ነው እንደዚሁም አምሩን ኻሪቁ ሊልዓደቲ አሁንም የተለመደና የታየን ነገር ጥሶ የወጣ አዲስ እንግዳ ክስተት ሲባል በሁለተኛ ደረጃ ምን እንረዳለን السحر والشعوذة ونحوهما ድግምትና ማስመሰያ የሆኑ ማከላያ ነገሮች ይወጣሉ ማለት ነው ከዚህ ሲያሜ ማለት ነው ምክንያቱም فذلك امر ممكن لكثير من البشر بالتعلم ይህ የድግምትና የመሳሰሉት የጥንቆላ ስራዎች ግለሰቡ በመማር ሊያገኛቸው የሚችል ስለሆኑ ሙዕጂዛ የሚለውን ሲያቤ ከዚህ ለየት ባደረገ መልኩ ይህን ሐሳብ ይገልጸዋል ነው በሶስተኛ ደረጃ يظهره الله على يد النبي الله በነብይ እጅ ላይ የሚፈጽመው የሚተገብረው ነው ብለናል በነብይ እጅ ላይ የሚፈጽመውና የሚተገብረው ሚለውም የገባው ምንን ለማመላከት ነው ما يظهره الله على ايدي الصالحين من اتباع الانبياء የነቢያት ተከታይ የሆኑ መልካም የአላህ ባሪያዎች ሷሊሖች የሚሰጣቸው ነገር ሙዕጂዛ ከሚለው ሲያሜ ይወጣል ማለት ነው ተክሪመን ለሁም ለነሱ ክብርና አልቅና አላህ የሚያደርግላቸው ነገር ይኖራል ያ ነገር ግን ሙዕጂዛ ይባልም فهذا ما يسميه العلماء كرامة የመስኩ ምሁራኖች ዑለማዎች ምን ብለው ይጠሩታል ከራማ ብለው ይጠሩታል ማለት ነው ሙዕጂዛ ማለት ግን አምሩን ኻሪቁ ሊልዓደቲ ከዚህ በፊት የታየ የተለመደን እንግዳ ክስተት ጥሶ የወጣ አዲስ ተአምር ነው እንደዚሁም አላህ በነብይ ላይ የሚተገብረው ነው ብለን እናምናለን ማለት ነው فالكرامة ከራማ ግን አምሩን ኻሪቁ ሊልዓደቲ እንደተባለው አሁንም የታየና የተለመደ ነገር ጥሶ የወጣ አዲስ እንግዳ ክስተት ቢሆንም يجريه الله على ايدي الصالحين من المؤمنين الله كمؤمنان መካከል ለመልካም ባሮቹ የሚተገብርላቸው ይሆናል ተክሪመን ለሁም ለነሱ ክብር ነው ولا يكون فيها تحدي لاحد ነገር ግን ሌላን ሰው አይፎካከሩበትም እኔ የሰራሁትን አይነት ማን ነው መስራት የሚችል ይያሉ እነዚህ አማኝና መልካም የአላህ ባሮች አይፎካከሩበትም ማለት ነው ሙዕጂዛ ከሆነ ግን ግዴታ ያ ነብይ የሰራውን ማን ሊሰራ ይችላል በማለት ግዴታ ይፎካከሩበታል እንደገናም ተስዲቀን ለሁ في دعوة በሚያደርገው የዳዕዋ ጥሪ የዳዕዋ እንቅስቃሴ ላይ ለእውነተኝነቱ ማረጋገጫ እንዲሆነው ተብሏል ምክንያቱም በሌላ መልክ ያ ሙዕጂዛ ራሱ ተናጋሪ ይሆናል ማለት ነው فكأن الله تعالى يقول لك الله ما يبلغ عني ባሪዬ ስለኔ የሚያናገረው ባሪዬ ስለኔ የሚናገረው ነገር እውነቱን ነው ብሎ አላህ እንደመሰከረለት ይሆናል ማለት ነው ከዚህ አንፃር ሙዕጂዛ በዚህ መልክ ነው የቃሉን ትርጓሜ የምንረዳው ማለት ነው አሁን በጥቅሉ ሙዕጂዛና ከራማ ልዩነታቸው ምንድነው الفرق بين المعجزة والكرامة በሙዕጂዛና በከራማ መካከል ብዙ ልዩነቶች አሉ መመሳሰል እንዳለ ሁላ ከልዩነቶቹ መካከል አንደኛ صاحب المعجزة የሙዕጂዛ ባለቤት የሚባለው ነብዩን ሙአየዱን ቢልወህይ በመለኮታዊ ራእይ የተደገፈ የአላህ ነብይ ነው
وأما صاحب الكرامة የከራማው ባለቤት ግን ተብሎ የሚጠራው فهو متبع للنبي የዚህ ነብይ ተከታይ ነው مصدق به በዛ ነብይነት የሚያምን ተከታይ መሆን አለበት ነው ሁለተኛ ልዩነት المعجزة هي دلالة على النبوة معجزة የነብይነት ጠቋሚ መሳሪያ ሲሆን وأما الكرامة كرامة ግን فهي نوع من معجزات النبي كنبيات تأمراتك مكاكل عند راسون يشال بارت ብቻ ይሆናል لأن هؤلاء الصلحاء مكنياتهم الذي ملكام الله باروج ما كانت لتجري لهم تلك الخوارق እንደዚህ አይነትን ከራማ እንደዚህ አይነትን አስደናቂ የሆነን ክስተት አላህ ሊሰራላቸው አልነበረም ለውላ ኢትባዕህም الكامل لنبيهم ነቢያታቸውን ሙሉ በሙሉ ቢከተሉ እንጂ ባይከተሉማ ኖሮ መች ተገበረላቸው ነበር ነው ሶስተኛ صاحب المعجزة لا يكتم معجزته የሙዕጂዛ ባለቤት ሙዕጂዛውን አይደብቅም بل يتحدى بها ይልቁኑ ነው የኔን አምሳያ መስሎ ማምጣት የሚችል ይያለ فهو يجتهد في كتمان ما أكرمه الله تعالى به الله ለሱ ክብር ብሎ የሰጠውን ሙዕጂዛ ለመደበቅ ነው የሚጥረው ምክንያቱም ማን እንደኔ ነው የሚሰራው ይያለ አይፎካከርበትም ነው አራተኛ صاحب المعجزة معصوم عن الكفر والمعصية የሙዕጂዛ ባለቤት የሆነው ከኩፍርና ከመሳሰሉት ወንጀሎች የተጠበቀ መሆን ግድ ይላል ማለት ነው ነቢያቶች ከኩፍርና ከተላልቅ ወንጀሎች የተጠበቁ ሲሆኑ وأما صاحب الكرامة የከራማ ባለቤት የሚባሉት ሷሊሖች ደግሞ فهو غير معصوم عن الكفر والمعصية ስለ ክህደትና ስለ አመጽ የተጠበቁ አይደሉም ነው ይሄንን በዚህ መልኩ ከተረዳን ኢንሻአላህ አሁን ቀጥታ መንገባው ወደ ነብያችን አለይሂ ሰላቱ ወሰለም ለነብይነታቸው ጠቋሚ የሆኑ ምን ሙዕጂዛ ወይም ደግሞ ምን አስደናቂ ማረጋገጫና ተአምር ተሰጥቷቸዋል የሚለው ነው የምናየው دلائل نبوته وصدق رسالته ነብያችን አለይሂ ሰላቱ ወሰለም ነብይነታቸውንና ረሱልነታቸውን ሊያረጋግጡ የሚችሉ ጠቋሚ ማስረጃዎች ወደሚለው እንገባለን توافرت الأدلة على نبوة محمد صلى الله عليه وسلم نبياتنا عليه الصلاة والسلام الله ملكتنيا مهناتشون የሚገልጹ ጠቋሚ ማስረጃዎች እጅግ በጣም ብዙ ሞልተዋል فقد أيده الله بكثير من البينات والمعجزات አምላካችን አላህ እሳቸውን በብዙ ማረጋገጫዎችና ተአምራቶች ነብይነታቸውን አጠናክሯል التي تثبت نبوته ነብይነታቸውን ሊያጸድቅ የሚችል ነው بأدلة يقينية قاطعة ፍጹም እርግጠኛ በሆነ መልኩ የእሳቸውን ነብይነት ሊጠቁሙ በሚችሉ ተአምራቶች መልእክተኛውን አላህ ደግፏል ومن هذه الأدلة ነብይነታቸውን ከሚገልጹት ማስረጃዎች መካከል አንደኛ البشارات بالكتب السماوية السابقة به عليه الصلاة والسلام قبل تحريفها ቀደምት መለኮታዊ መጽሐፍቶች ከመበረዛቸውና የሰው እጅ በውስጣቸው ከመግባቱ በፊት ስለሳቸው ትንቢት መናገራቸውና ነብይነታቸው በትንቢት የተቀደመ መሆኑ አንደኛው ለነብይነታቸው ጠቋሚ ማስረጃ ነው ነብያችን አለይሂ ሰላቱ ወሰለም ነብይ ከመሆናቸው በፊት ምን ቀድሟቸዋል ትንቢት ቀድሟቸዋል ትንቢት ተነግሮላቸዋል ትንቢቱ በራሱ ለነብይነታቸው ጠቋሚ ማስረጃ ይሆናል ማለት ነው በቀደምት መለኮታዊ መጽሐፍት ላይ ያ ነገር መቀመጡ እነዛ መጽሐፍቶች ከመበረዛቸው በፊት ማለት ነው ነብይነታቸውን የሚገልጽ ጠቋሚ ማስረጃ ይሆናል ቀደምት መለኮታዊ መጽሐፍቶች ስለሳቸው ነብይነት ትንቢት እንደሚናገሩ ማረጋገጫም ካስፈለገ ሱረቱል አዕራፍ ቁጥር 157 ላይ ተገልጿል በሱረቱል አዕራፍ ምዕራፍ 7 ከቁጥር 156 ጀምሮ ብንመለከተው ሙሳና ተከታዮቹ ወደ አምላካችን አላህ ነበር ያሉት ربنا فاكتب لنا في هذه الدنيا حسنة ጌታችን ሆይ በዚህ በቅርቢቷ ህይወት መልካምን ነገር ለኛ ጻፍልን وفي الآخرة حسنة በመጨረሻይቱም ዓለም መልካምን ነገር ጻፍልን إنا هدنا إليك ሁላችንም ወደ አንተ ተመልሰናልና አሉ قال هيا لاملك الله من አላቸው عذابي أصيب به من أشاء ቅጣቴ ግን ከባሮች መካከል የምሻውን ሰው እቀጣበታለሁ ورحمتي وسعت كل شيء ነገር ግን እዝነቴ ወይንም ጀነቴ ሁሉን ነገር ነውና የሰፋቸው فسأكتبها للذين يتقون ለነዛ የትም ስፍራ ሆነው ጌታቸውን ለሚፈሩ ታማኝ ባሮቼ ጽፋታለሁ
ويؤتون الزكاة ምጽዋትንም በአግባቡ የሚሰጡ ለሆኑት والذين هم بآياتنا يؤمنون ለነዚያም ባንቀጾቻችን የሚያምኑ ለሆኑ መልካም ባሮቼ እጽፋታለሁ አለ ቁጥር 157 ላይ ቀጠለና አሁንም ይህን ጀነትን የምጽፋት الذين يتبعون الرسول ለነዚያ መልእክተኛውን የሚከተሉ ለሆኑት አለ የትኛው መልእክተኛ النبي الأمي ማንበብና መጻፍ የማይችል የሆነው መልእክተኛ الذي ይህ ማንበብና መጻፍ የማይችል የሆነው መልእክተኛ ማለት يجدونه مكتوبا عندهم في التوراة والإنجيل እነሱ ዘንድ በተውራትና በኢንጂል ስሙና ባህሪው ተጽፎ የሚያገኙት የሆነውን ማንበብና መጻፍ የማይችል የሆነው መልእክተኛ ለሚከተሉ ጀነቴን ጽፋታለሁ አለ ተውራትና ኢንጂል ስለማን ይናገራሉ ማለት ነው ስለ ነብያችን አለይሂ ሰላቱ ወሰላም ነብይነት አበክረው ያስተምራሉ ማለት ነው በዚህ ጥቅስ መሰረት عطاء ابن يناغرو لقيت عبد الله بن عمرو بن العاص رضي الله عنهما ይሄን ታዋቂ አይሁዳዊ ሰለምቴ አብዱላህ ኢብኑ ዐምር ኢብኑ አልዓስን አገኘሁት አለ ታዳም አግኝቼው قلت له اخبرني عن صفه رسول الله صلى الله عليه وسلم في التوراة እስኪ ስለ አላህ መልእክተኛ ባህሪ ስለ አላህ መልእክተኛ ነብይነት መጀመሪያ ታምነና ተከተለው በነበረው ተውራት ውስጥ የተነገረ ትንቢት ካለ እባክህ ንገረኝ አልኩት قال عجل اي نعم እሺ ነግረሃለሁ አለኝ ከዛም ምን አለ አብዱላህ ኢብኑ ዐምር ኢብኑ አልዓስ والله إنه لموصوف في التوراة ينبين يساتشو نبيነት በተውራት ውስጥ በግልጽ ተቀምጧል ከፊል ባህሪያቸው ዛሬ ቁርአን ላይ በመጣው መልኩ አለ ምን የሚለው የሱረቱል አህዛብ ቁጥር 45 ትምህርት ማለት ነው ጌታችን ቁጥር 45 ላይ ምን ብሎ ነው የተናገረው ያ አዩሃ ነብዩ አንተ የኔ ነብይ ሆይ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ እኛ አንተን በህዝቦች ላይ መስካሪ በጀነት አብሳሪና በጀሃነም አስጠንቃቂ አድርገን ልከናል የሚለው የሱረቱል አህዛብ ቁጥር 45 ባህሪያቸው መጀመሪያም ተውራት ላይ የተቀመጠ ነበር ይላል ይህ የተውራቱ ትንቢት ይቀጥልና ምን ይላል ወሂርዘል ሊልኡሚይን መሃይማኖችን ጠባቂ አድርጌ ነው አንተን የላኩ አንተ አብዲ ወረሱሊ አንተ ማለት ባሪያዬ ነህ መልእክተኛዬ ነህ ይላል ተውራት سميتك المتوكل بني متمكن بيه سيميهالو ليس بفظ ولا غليظ مطفن قال تناغاري ወይ ጨካኝ አይደለህም ولا صخاب في الاسواق ወይም በገበያ አዳራሽ ድምጽህን ከፍ አድርገህ የምትጮህ አይደለህም ولا يدفع السيئات بالسيئات ወይ መጥፎ ነገር ቢደረግብህ መጥፎን በመጥፎ የምትመልስ አይደለህም ولكن يعفو ويغفر ነገር ግን ይቅርባይና መሐሪ የሆንክ ነህ ولن يقبضه الله ስለዚህ አላህ በፍጹም ያንተ ሩህ አይወስደውም حتى يقيم به ملة العوجاء ባንተው ሰበብ የጠመሙ ጎዳናዎችን ቀጥ እስኪያደርጋቸው ድረስ አለ ያም ምንድነው بأن يقولوا لا إله إلا الله ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም የምትለውን የምስክርነትን ቃል ሰዎች እስኪሰጡ ድረስ አላህ አንተን አይገልህም ويفتح بها ስለዚህ ባንተው ሰበብ ይከፈታሉ أعين عمي የታወሩ አይኖች ሐቅን ለማየት وآذان صم ደንቆሮ ጆሮዎች ሐቅን ለመስማት وقلوب غلف የታሸጉ ልቦች ሐቅን ለመቀበል ባንተው ሰበብ ይከፈታሉ أخرجه البخاري ቡኻሪ የዘገበው ሐዲስ ነው ማለት ነው ስለዚህም ነብይነታቸው ትንቢት ቀድሟቸዋል ማለት ነው ተውራትና ኢንጂል ስለሳቸው ተናግረዋል ለዚህ ነው ቁርአን በሱረቱል በቀራ ምዕራፍ 2 ቁጥር 146 እንዲሁም ደግሞ በሱረቱል አንዓም ምዕራፍ 6 ቁጥር 20 ላይ ተመሳሳይ ቃል ያቀረበው ምን ይላል ሱረቱል በቀራ ምዕራፍ 2 ቁጥር 146 ላይ الذين آتيناهم الكتاب እነዚያ ተውራትን የሰጠናቸው አይሁዶች ይላል ተውራትን የሰጠናቸው አይሁዶች يعرفونه كما يعرفون أبناءهم ወንዶች ልጆቻቸው የራሳቸው ልጅ መሆናቸውን የሚያውቁትን ያህል ነብያችን አለይሂ ሰላቱ ወሰላምንም ያውቃቸዋል አለ እስላምን ከተቀበሉት ስመጥር አይሁድ ሊቃውንቶች መካከል አንዱ አብዱላህ ኢብኑ ሰላም ረዲየላሁ ዐንሁ እሱ ነበር ታዲያ ከሰለመ በኋላ በዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ጥያቄ ቀረበለት ወንድ ልጅህን የምታውቀውን ያህል እንዴት ነው የሳቸውን ነብይነት ታውቅ ነበር እንዴ ሲባል እንዴት አለ ከልጅም በላይ ጭምር ነው እንጂ የማውቃቸው ልጄ የኔ ልጅ መሆኑን ያወቅኩት በሚስቴ በኩል ነው አለ ምክንያቱን ሲናገር ይህ ልጅ ያንተ ነው ካንተ ነው የወለድኩት ብላ የነገረችኝ ሚስቴ ነች አለ ሌላ የማውቅበት መንገድ የለም እኔ በሌለሁበት ደባል ሊገባ ይችላል አባቱም ሌላ ሊሆን ይችላል ዲኤንኤ የለማ በወቅቱ
ስለዚህ በሷ በኩል ልጄ መሆኑን ተረድቻለሁ ነገር ግን የሳቸው ነብይነት ምንም በማያጠራጥር መልኩ በተውራት ላይ በግልጽ ስለተቀመጠ ከልጄም በላይ አውቃቸዋለሁ ብሎ ምስክርነትን ሰጠ እዚህ ላይ አሁን ሁላችሁም በህሊናችሁ ጥያቄ ሊመላለስባችሁ ይችላል ታዲያ ተውራትና እንጂል እንዲህ ግልጽ በሆነ መልኩ ነብያችን አለይሂ ሰላቱ ወሰለም ነብይ መሆናቸውን በግልጽ ካስቀመጠ ታዲያ ለምንድነው ሰዎች በተቀላላ ያልሰለሙት እንዳትሉ ጌታችን አምላካችን አላህ ግን ቀጠለና ምን ይላል ወኢነ ፈሪቀን ሚንሁም ከነሱ ውስጥ ግን የተለዩ ቡድኖች አለ ሐቅን ያወቁ ማወቅና ለሌላው ማሳወቅ የማይሹ ሰዎች ለየክቱሙን الحق وهم يعلمون ይህን እውነታ ያወቁ ይደብቁታል አለ በመጽሐፋቸው ላይ እጃቸውን ጣልቃ እየከተቱ መጽሐፉን በመበረዝ ከፊሉን ጨምረው ከፊሉን በማውጣት መጽሐፉ ላይ ብረዛ በማድረግ እውነታውን ይደብቁታል እንጂ እውነተኛው ተውራትማ ይህን ትንቢት ይናገር ነበር ይላል ስለዚህ ተውራትና እንጂል ስለማን ያወራሉ ማለት ነው ስለ ነብያችን አለይሂ ሰላቱ ወሰለም ያወራሉ የመርየም ልጅ ኢሳም ቢሆን ሱረቱ ሷፍ ቁጥር 6 ላይ በሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ ወኢዝ ቃለ ዒሳ ኢብኑ መርየም የመርየም ልጅ ዒሳ ባለ ጊዜ አስታውስ ይላል ያ በኒ እስራኤል እናንተ የእስራኤል ልጆች ይላል ከእስራኤሎች ጋራ በዘር ግንድ ሊያስተሳሰር የሚችል ወላጅ አባት የለውም ዘር የሚቆጠረው በአባት በኩል ስለሆነ እሱ በኒ እስራኤሎችን ያ ቀውሚ ልክ እንደ ቀደምት ነቢያት ህዝቦች ሆይ አላለም አላህ እሱን የፈጠረው በአራተኛው መንገድ ከሴት ብቻ ያለ ወንድ ስለነበረ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላህ ኢለይኩም እኔ ከአላህ ዘንድ ወደ እናንተ ተልኬ የመጣሁ መልእክተኛ ነኝ ሙሰድቀን ሊማ በይነ የደየ ሚን ተውራት ከተውራት በስተፊቴ ያለውን ከአላህ ዘንድ መምጣቱን የማረጋግጥና ወሙበሽራን ቢረሱል ያቲ ሚን ባዕዲ እስሙሁ አህመድ ከኔ በኋላም ስሙ አህመድ ተብሎ የሚጠራ መልእክተኛ እንደሚመጣ አህመድ ተብሎ የሚጠራ መልእክተኛ ومبشرا برسول ياتي من بعد اسمه احمد ከኔ በኋላ ስሙ አህመድ ተብሎ የሚጠራ መልእክተኛ እንደሚመጣ የማበስር ሲሆን ወደናንተ ተልኬያለሁ አለ ስለዚህ ኢሳ አለይሂ ሰላም ስለማን መምጣት ቢሻራን ይናገራል ስለ ነብያችን አለይሂ ሰላቱ ወሰለም ወይም ስለ አህመድ መምጣት ትንቢትን ያወራል ስለዚህ አንደኛ ነብይነታቸው በትንቢት መቀደሙ በራሱ ለነብይነታቸው በቂ ማረጋገጫ ነው ይሄ አንደኛው ነው እንላለን ወደ ሁለተኛው ደግሞ እንገባለን ሌላው ሁለተኛው የአላህ መልእክተኛ ለነብይነታቸው ከተሰጣቸው ጠቋሚ ማስረጃዎች መካከል ከማሉ ሸخصية الرسول عليه الصلاه والسلام የነብያችን عليه الصلاه والسلام የተሟላ ስብዕናቸው ለነብይነታቸው ጠቋሚ ማስረጃ ነው في اعماله واقواله واخلاقه በስራቸው በንግግራቸውና በስነ ምግባራቸው ፍጹም የተሟላ ስነ ምግባር ፍጹም የተሟላ ስብዕና መላበሳቸው ነብይነታቸውን ያረጋግጣል ብለን እናምናለን فقد حباه الله اخلاق القران አምላካችን አላህ ለሳቸው የቁርአንን ስነ ምግባር ነው የሰጣቸው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም ከሞቱ በኋላ ሰሃባዎች አይሻ ረዲየላሁ ዐንሃ ዘንድ መጥተው ስለ ነብያችን ሰለላሁ ዐለይሂ ወሰለም ባህሪ ሲጠይቁ አይሻ ረዲየላሁ ዐንሃ ምን ትል ነበር ካነ خلقه القرآن እሳቸው ስነ ምግባራቸው ቁርአን ነበር ብላ ትናገር ነበር የሚንቀሳቀስ የሚናገር የሚራመድ ቁርአን ነበሩ የአላህ መልእክተኛ ማለት ነው فكان عليه الصلاه والسلام صادقا የአላህ መልእክተኛ በንግግራቸው ፍጹም እውነተኛ ነበሩ ከነብይነታቸው በፊት እንኳን በወገኖቻቸው ዘንድ ምን በሚባለው ስማቸው ነበር ሲታወቁ የነበረው ጠላትም ወዳጅም የሚጠራቸው ሷዲቁል አሚን በመባል ነበር ታማኙና እውነተኛው ሙሐመድ በመባል ነብያችን አለይሂ ሰላቱ ወሰለም ይታወቁ ነበር hatta ነብይነትን እንኳን ማዕረግ ከተቀበሉ በኋላ የቅርብ ዘመዶችን አስጠንቅቅ ብሎ አምላካችን አላህ የቁርአን አንቀጽ ያወርድባቸው ሰዎችን ከሰበሰባቸው በኋላ ምንድነው ያሉት እናንተ ሰዎች ሆይ እኔ አሁን ከዚህ ሸለቆ በስተጀርባ ፈረስ የሚጋልቡ ሰዎች መጥተው እናንተን ሊያጠፋችሁ እየተዘጋጁ ነው ብዬ በነግራችሁ ታምኑኛላችሁ እንዴ ብለው ገና ህዝቦቻቸውን መጀመሪያ ሲጠይቁ ማጀረብና አለይከ ከዚበን አው እናምኖታለን በርሶ ላይ ውሸትን ከዚህ በፊትም አላየንም ነው ያሉት ስለዚህ በባህሪያቸው ፍጹም እውነተኛ ነበሩ ነብያችን አለይሂ ሰላቱ ወሰለም ዛሂደን እንደዚሁም ዓለማዊ ቸልተኝነት ይታይባቸው ነበር ልባቸው ለዚህ ዓለም ቀልብ አልሰጠም በዚህ ዓለም ላይ አልተረጋጉም
እሳቸው የተፈጠሩበት ለአኺራ ስለሆነ ለዚህ ዓለም ፍጹም ቸልተኛ ነበሩ ሐሊመን በሚደርስባቸው መከራና ስቃይ ፍጹም ታጋሽ ነበሩ ሰፉሐን እንደዚሁም ይቅርባይና አጠቃላይ የሚሰራባቸው በደል የሚተው ነበሩ የሚረሱት ማለት ነው ፍጹም የሚረሱ የማይበቀሉ ነበሩ አቢደን ሊላህ ለአላህ ደግሞ እንደዚሁ አምላኪ ባሪያ ነበሩ ነብያችን አለይሂ ሰላቱ ወሰለም ሌሊት እንኳን ሲቆሙ hatta ተተፈጠረ ቀደማ ተረከዛቸው አብጦ እስኪፈነዳ ድረስ ዒባዳ ያደርጉ ነበር አይሻ አንድ ቀን ምን ነው ይሄን ያደርጋሉ አላህ እኮ ከዚህ በፊት ያለፈውንም ወደፊትም ሰተት ከሰሩ ለምሮት ቃል ኪዳን ገብቻለሁ ብሎ ራሱ ተናግሮ አይደለም ወይ ለምን ይሄን ያደርጋሉ ብላ እንኳን እሷ በጠየቀች ሰዓት ያ አይሻ አፈላ አኩኑ አብደን ሸኩራ ታዳኒያ መስገኝ ባሪያ መሆን የለብኝም እንዴ ብለዋታል ስለዚህም በባህሪያቸው ፍጹም የተሟላ ስነ ምግባር ነበራቸው ሙተወኪላን አለይ በዱንያም ሆነ በአኺራ ጉዳይ ላይ ልባቸው አላህ ላይ የተንጠለጠለ መመኪያ አድርገው ነበር ሙጃሂደን ፊ ሰቢሊ በሱ መንገድ ላይ የሚታገሉ ነበሩ ለዚህም يقول الله تعالى الله ራሱ ምስክርነትን ሰጣቸው በሱረቱል ቀለም ቁጥር 4 ላይ ምን አለ وانك لعلى خلق عظيم አንተ ያለኸው በታላቅ ስነ ምግባር ላይ ነው ይላል በታላቅ ስነ ምግባር ላይ ነው ብሎ ምስክር ሰጠ ስለዚህም ይህ የተሟላ ስብዕና ለነብይ ካልሆነ በስተቀር ሌላ ለማን ይሆናል ነው ይሄም በሁለተኛው ጎን ነብያችን አለይሂ ሰላቱ ወሰለም ነብይነታቸውን ያሳየናል ማለት ነው ይሄን በሁለተኛ ጎን ከተረዳን ወደ ሶስተኛው እንገባለን ማለት ነው ሌላው ሶስተኛው ደግሞ ለነብይነታቸው የሚሰጠው ማረጋገጫ ታይዲላሁ ለሁ ቢልሙዕጂዛት አምላካችን አላህ እሳቸውን በተአምራት ማገዙ وخوارق العادات ከዚህ በፊት የታየና የተለመደን ክስተት የጣሰ እንግዳ ተአምራቶችን በሳቸው እጅ እንዲፈጸም ማድረጉ በራሱ አስደናቂ ተአምራቶች ናቸው ከነዚህም መካከል ከንሽቃቁል ቀመሪ እንደ ናሙና ያክል የተወሰኑ ምሳሌ እንመለከታለን የጨረቃ ለሁለት መሰንጠቅ ተመልከቱ እንግዲህ نظامul خلقة الثابت የተፈጥሮ ስርዓት ሁሉም የጸና ነው አይለዋወጥም ان القمر جسم واحد ጨረቃ ማለት አንድ አካል ብቻ ነው ያለው ولا يقدر على شقه نصفين احد الا الله ያንን ጨረቃ ሁለት ቦታ መክፈል ከአንድ كر ما يشلم هذا ولكن المكان له القمر نصفين الله ሁለት ቦታ ከፈለላቸው ለሳቸው فقال عليه الصلاه والسلام ለክተኛው ምን አሉ اشهدوا በሉ እንግዲያውስ ባይናችሁ አይታችኋልና መስክሩዋ ብሎ ሲጠሯቸው قال الكافرون ከሃዲያኖች ምን አሉ سحرنا محمد عليه الصلاه والسلام محمد አይናችን ላይ ደገመብን አይናችን ላይ ደግሞብን ነው እንጂ ይሄ ተአምር ሆኖ አይደለም አሉ መቼም ولم يكذبوا الايه التي شاهدوها የተመለከቱትን ተአምር ማስተባበል አልቻሉም ነገር ግን አይናችን ላይ ተደገመብን አሉ ከሰዎች መካከል አንድም ይሁን ሁለት ቅን ሰው አይጠፋምና ታዳ ምን አለ አንዱ ምናልባት ይሄ ነገር ድግምት ሆኖ በእኛ አይን ላይ ተደግሞብን ከሆነ አለ በእኛ አይን ላይ ተደግሞብን ከሆነ ድግምቱ ሌላ ስፍራ ላይ ሊሰራ አይችልምና ነጋዴዎች ከሩቅ ቦታ ወደዚህ ሀገር በሚመጡ ሰዓት በዚህ ቀን እናንተ ሀገር ምን ተከስቷል ብለን ጠይቀን ለምን አናረጋግጥም የሚል ሐሳብ አቀረበ ሰዎችም በዚህ ተስማሙ በሌላ ጊዜ ነጋዴዎች ወደዛ ሀገር ሲመጡ ተጠየቁ በዚህ ቀን ምን አይታችሁ ነበር ሲባሉ ጨረቃ ሁለት ቦታ ተከፍሎ አይተን ነበር ታዲያ አሁንስ ሊያምኑ ነው ምን አሉ እነዚህ ሙሽሪኮች قالوا هذا سحر مستمر ለካ ይሄ ድግምት ዘውታሪነት ያለው ድግምት ነው አሉ فانزل الله قوله አምላካችን አላህ በሱረቱል ቀመር ቁጥር 1 ላይ ያለውን እስከ 2 ያለውን አወረደ ምን አለ اقتربت الساعه وانشق القمر قيامه ተቃረበች ፀሐይም ለሁለት ተከፈለ وان يروا ايه ከተአምር አንዲትንም ቢመለከቱና ቢያዩ يعرضوا ያንን ተአምር ከመቀበል ቸልበው ይዞራሉ ويقولوا سحر مستمر ዘውታሪነት ያለው ድግምትም ነው ይላሉ አለ ስለዚህ ይህን ቡኻሪና ኢማም አህመድ የዘገቡት ሐዲስ ነው በዚህ መሰረት አንደኛ የጨረቃ ለሁለት መከፈል አስደናቂ ተአምር ነው ሁለተኛ አሁንም በዚሁ በተሰጣቸው ሙዕጂዛ ላይ እንደናሙና የምናየው አልኢስራእ ወልሚዕራጅ የሌሊት ጉዞና የሰማይ ርገት
አምላካችን አላህ ነብያችን አለይሂ ሰላቱ ወሰላምን ወደ ሲድረቱል ሙንተሃ የነገሮች ሁሉ ማብቂያ የሆነችው ቁርቁራይቷ ዛፍ ከሰባት ሰማይ በላይ ያለችው ላይ ማለት ነው ወደዛ ሊያወጣቸው ፈልጓል ቢሆንም ግን ከነበሩበት መካ ቀጥታ ሰማይ እንዲወጡ አልተደረገም ይልቁኑ መጀመሪያ ከነበሩበት መካ በአንድ ሌሊት ወደዛ ወደ ቤተ መቅደስ እንዲሄዱ ተደረገ ተመልከቱ ወራት የሚያስከድ መንገድ በአንድ ሌሊት እንዲጓዙ ተደረገ ከዛ በኋላ ነው ከቤተ መቅደስ ወደ ሰማይ እንዲወጡ የተደረገው ማለት ነው ታዲያ ነብያችን አለይሂ ሰላቱ ወሰላም በአንድ ሌሊት ያንን ስፍራ መሄዳቸው በራሱ ተአምር ሆኖ ያለ ከሃዲያኖች ግን አስተባበሉ እንዴት የወራትን መንገድ በአንድ ሌሊት ሄድኩኝ ይላል በማለት ጭራሽ አቡበክር ሲዲቅ ረዲየላሁ ዐንሁ ዘንድ በመምጣት ወዳጅህ መሐመድ አረ እንደዚህ ይላል ብለው ሲነግሯቸው በርግጥ እሱ ካለ እውነቱን ነው አይዋሽም ማለት አቡበክር ሲዲቅ በርግጥም ሲዲቅ ነበርና ማለት ነው ከዛ ምን አደረጉ እነዚህ ከሃዲያኖች ለምን አንፈትነውም አሉ ነብያችን አለይሂ ሰላቱ ሰላም ከዚህ በፊት ወደዛ ስፍራ ሄደው እንደማያውቁ ስለሚያውቁ እነዚህ ሰዎች ለምን ስለዛ ቦታ አንጠይቀውም በማለት ስለ ቤተ መቅደስ ሁኔታ ጠየቋቸው በዙሪያው ስላለው ነገር የአላህ መልእክተኛም አንድ በአንድ ዘረዘሩላቸው ስለ ድንጋይ ክምሩ ወይም ስለ ነጋዴዎች ይዘውት የሚመጡት የግመል አይነት ምን አይነት ዕቃ ጭነው ሁሉ እንደሚመጡ አንድ በአንድ ዘረዘሩላቸው ይሄ ሁሉ በጠቅላላ የነብያችን አለይሂ ሰላቱ ሰላም ነብይነትን የሚጠቁም ይሆናል ማለት ነው ከዛ በኋላ እንደተባለው የሳቸው እውነተኝነት ተረጋገጠ ያ ኢስራኡ ወይም የሌሊት እርገቱ ደግሞ ወደ ሰማይ ለመውጣታቸው በቂ ማረጋገጫ ሆነ ቁርአን በአንድ ሌሊት ወደዛ ስለማረጋቸው በአንድ ሌሊት ወደ ቤተ መቅደስ ስለመሄዳቸው ሱረቱል ኢስራ ምዕራፍ 17 ቁጥር 1 ላይ እንዲህ ይላል ሱብሃንአላዚ ከጉድለት ሁሉ ጥራት ተገባው ያ አምላክ ይላል የትኛው አምላክ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራሚ ኢለል መስጂዲል አቅሳ በአንድ ሌሊት ከተከበረው መስጂድ አልሐራም ወደዚያ الذي باركنا حوله ዙሪያውን ወደ ባረክነው ወደ ሆነው ወደ ሩቁ መስጊድ በአንድ ሌሊት ላስከደው አላህ ክብርና ምስጋና ጥራት ተገባው ይላል وقال سبحانه عن المعراج ስለ ሰማይ እርገታቸውም እንደዚሁ ሱረቱ ሸምስ ላይ ሲናገር ከቁጥር 12 እስከ 18 አፈቱማሩነሁ على ما يرى ይህ መልእክተኛ በሚያየው ይሰማል አፈቱማሩነሁ على ما يرى ይህ መልእክተኛ በሚያየው ነገር ትከራከሩታላችሁ እንዴ ወለቀድ ረአሁ ነዝለተን اخرى በሌሊቱ መወረድ በርግጥም ተመልክቶታል عند سدرة المنتهى የነገሮች ሁሉ ማብቂያ የሆነችው ቁርቁራይቷ ዛፍ ላይ መልእክተኛውን ተመልክቶታል በማለት ስለ መላእክታው ጅብሪል ሁለት ጊዜ ማየታቸውን ይገልጻል ነብያችን አለይሂ ሰላቱ ወሰላም መላእክታውን ጅብሪል በተፈጥሮ ቅርጹ ለሱ 600 ክንፍ ያለው ሆኖ ሁለት ጊዜ ነው የተመለከቱት አንደኛው ከሄራ ዋሻ ሲወጡ አንድ ጊዜ ወደ ቤት እየተጓዙ ይያለ መሐመድ የሚለውን የስማቸውን ድምጽ ይሰማሉ ከየት ነው ብለው ፊት ለፊት ቢያዩ የለም ከኋላ ቢመለከቱ የለም በቀኝ በግራ ማንም የለም ወደ ሰማይ ቀና አድርገው ሲያዩ ሁለቱን ፀሐይ መውጫና መግቢያ አድማሶችን የሸፈነ ሆኖ መላእክታውን ጅብሪል ይመለከቱታል በተፈጥሮ ቅርጹ የዛኔም ነው ፈርተው ወደ ቤት ሄደው በተኙ ሰዓት ያ አዩሃል ሙዘሚል አንተ ተከናናቢ ሆይ የሚለው የቁርአን ሱራ የወረደው ለሁለተኛ ጊዜ ደግሞ ያዩት ወደ ሰማይ ባረጉበት ወቅት ነው ማለት ነው ይሄ ሙዕጂዛ ለነብያችን አለይሂ ሰላቱ ወሰላም ነብይነት በቂ ማረጋገጫ ነው ማለት ነው ሌላ በሶስተኛ ደረጃ ደግሞ እንደዚሁ አሁንም ከተሰጣቸው ተአምራት መካከል ለናሙና የምንመለከተው ሶስተኛ ነብዑል ማኡ ሚን በይኒ አሳቢዒሂ ሰለላሁ ዐለይሂ ወሰለም ውሃ ከጣታቸው መካከል መፍለቁ አስደናቂ የሆነ ተአምር ነው በተለይ እነዚህን ተአምራቶች ተከታተሉ ቡኻሪና ሙስሊም በዘገቡት የሐዲስ ሰንሰለት ላይ كان المسلمون بحاجة إلى ماء وهم في المدينة للوضوء مدينة لا يالو صحابات يودوها بتام ቸግሯቸው ነበር قال أنس رضي الله عنه نبياتنا عليه الصلاة والسلام بمدينة 10 ዓመት ያገለገለው صحابي أنس بن مالك ሲናገር ምን ይላል أوتي النبي صلى الله عليه وسلم بإناء يا الله ملكتኛ እቃ መጣላቸው ተባለ ተመልከቱ يا الله ملكتኛ እቃ መጣላቸው وهو بالزوراء مع أصحابه ከባልደረቦቻቸው ጋር ዘውራ የሚባል ስፍራ ላይ ይያሉ فوضع يده في الإناء እጃቸውንም በዛ እቃ ላይ ያስቀመጡበት فجعل ينبع من بين أصابعه ከዛም ከጣታቸው መካከል ውሃ መፍለቅ ጀመረ
ከጣታቸው መካከል ውሃ መፍለቅ ጀመረ فتوضأ القوم ሰሃባዎች በተክላላ ከሳቸው ጣት ይፈልቅ በነበረው ውሃ ውዱእ ማድረግ ጀመሩ قال قتادة رحمه الله ሲናገር ምን ይላል قلت لأنس بن مالك ጠየቅኩት አለ በወቅቱ ስላልነበረ ቀታደታ ከም ኩንቱም እስኪ እናንተ ስንት ነበራችሁ ከሳቸው ጣት ይፈልቅ በነበረው ውሃ ውዱእ የተጠቀማችሁት ብዬ ስጠይቀው قال 300 ሰሃባዎች ነበርና አለ አላሁ አክበር 300 ሰሃባዎች ከነብያችን አለይሂ ሰላቱ ወሰለም ጣት ይፈልቅ በነበረው ውሃ ውዱእ አድርገዋል ኢማጂን እንግዲህ 300 ሰሃባ ዛሬ ለውዱእ ወደ ጆክ ብትቀይሩት ስንት ጆክ ነው የሚበቃው እንበልና ሰው እየተጣበበ እንኳን አንድ ጆክ ለሁለት ሰው ውዱእ ይበቃል ቢባል 300 ከሆነ 150 ጆክ ያስፈልገዋል ማለት ነው 150 ጆክ ከሳቸው ጣት ፈለቀ ማለት ነው ባጭሩ አንድ ባልዲ ደግሞ 20 ጆክ ውሃ ይዛል ብለን አሁንም ዝም ብለን ብናጣበበው 150 ወደ 8 ባልዲ ይጠጋል 8 ባልዲ ውሃ ሙሉ ዛሬ በኢትዮጵያ ውስጥ ውሃ ጠፋ እየተባለ ነው አይደለም ከሰማይ ዝናብ እየዘነበ 8 ባልዲ ውሃ ከነብያችን አለይሂ ሰላቱ ወሰለም ፈልቆ ነበር ይህ አስደናቂ ተአምርን ተመልከቱ وحدث مثل هذا አሁንም በድጋሚ ይህ ክስተት ሌላ ቦታ ተከስቷል والرسول مسافر مع 70 من اصحابه ቡኻሪ በዘገበው ሐዲስ ነብያችን አለይሂ ሰላቱ ወሰለም ከባልደረቦቻቸው ጋራ ዘመቻ ላይ ወይም ሰፈር ላይ ያሉ በጉዞ ድጋሚ ተከስቷል ሶስተኛ አሁንም በሁደይቢያ ላይ ነብያችን አለይሂ ሰላቱ ወሰለም አሁንም ይሄው ተአምር ተከስቷል والمسلمون 1400 والمسلمون 1400 ሙስሊሞች 1400 ሆነው ሙስሊሞች 1400 ሆነው ተከስቷል رواه البخاري ቡኻሪ የዘገበው ሐዲስ ነው فزاد ماء البئر እንደውም የስፍራ የት ነው ይላል ماء البئر የተባለው ስፍራ ላይ የተከሰተ ተአምር ነው ይላል وحدث مثل هذا ايضا በድጋሚ ለአራተኛ ጊዜ አሁንም ይህ ተአምር ተከስቷል ለአራተኛ ጊዜ ይህ ተአምር ተከስቷል في سفر الرسول صلى الله عليه وسلم مع اصحابه የአላህ መልእክተኛ ከባልደረቦቻቸው ጋራ ሰፈር ወጥተው ያለ عندما مسح على مزادتي امراه كانتا فارغتين من الماء የአንድ ሴት አቁማዳዎችን ከውሃ ባዶ የነበሩትን የአላህ መልእክተኛ በእጃቸው ያበሱታል ሁለቱን ዕቃዎች ተቀበለው ውሃ መያዣውን ከውሃ ባዶ ነበሩና መልእክተኛው በእጃቸው ካበሱ በኋላ ማለት ነው ፈምተላአታ ወዲያውኑ ውሃ ተሞጠጡ وكان عددهم 40 رجلا ብዛታቸው 40 ሰሃባዎች ነበሩ ثم ملأ كل قربته ከዛም እያንዳንዱ ሰው የራሱን ኮዳ ውሃ መሙላት ጀመረ የሴቲቷም እንደሞላ ነው ሰዎቹም ዕቃቸውን ውሃ ሞሉ እንደገናም ጠጥተው ጠገቡ فعادت المرأة تقول ያቺ ሴትም እንዲህ ያለች ተመለሰች ወደ ወገኖቿ ምን አለች لقيت أسحر الناس ዛሬ የተገናኘሁት ከሰዎች ሁሉ በጣም የበረታ ደጋሚ የሆነ ሰው ነው አው هو نبي كما يقولون ወይም ህዝቦቹ እንደሚሉት ትክክለኛ ነብይ ነው ብላ የተከሰተውን ክስተት ስትነግራቸው فأسلم قومها ህዝቦቿ በተቀላላ ወደ ኢስላም ገቡ ማለት ነው ይሄንንም ቡኻሪ የዘገበው ሐዲስ ነው ስለዚህ ነብያችን አለይሂ ሰላቱ ሰላም ከጣታቸው ውሃ መፍለቁ ይሄም በራሱ አስደናቂ ተአምር ነው ሙሳ አለይሂ ሰላም በኒ እስራኤሎች ጋራ በመንገድ እየሄደ ያለ ውሃን ፈልገው በተጨነቁ ሰዓት በያስከው በትር ድንጋዩን መታው ብለው አምላካችን አላህ ድንጋዩ 12 ምንጭ ውሃ እንዲያፈልቅ አድርጎታል በወቅቱ ይሄ ተአምር መሆኑን እኛ ሙስሊሞች እናምናለን ግን አንድ ነገር አለ ምንድነው እሱም ምንም ይሁን ምንም ከድንጋይ ውስጥ ውሃ አለ ከድንጋይ ውስጥ ውሃ መኖሩ የማይካድ ሐቅ ነው ከሰው ጣት ግን ውሃ ይፈልቃል ተብሎ እንዴት ነው የሚታሰበው አምላካችን አላህ ለሳቸው ግን ይሄን ሙዕጂዛ አደረገላቸው ማለት ነው ይሄንን አሁንም ከተረዳን ለሙዕጂዛነት በአራተኛ ደረጃ እንደ ናሙና የምንመለከተው በአራተኛ ደረጃ ወተክፊሩ الطعام القليل ትንሽ ምግብ ለብዙ ሰዎች እጅግ በጣም መብዛቱና መብቃቱ ትንሽ ምግብ ለብዙዎች መብቃቱ ሌላው ለአራተኛ ናሙና አድርገን የምንመለከተው ሙዕጂዛ ነው كان الرسول عليه الصلاه والسلام جائعا الله መልእክተኛ አንድ ጊዜ ተርበው ነበር فجاءه ابو طلحه ببضعه اقراص من شعير ابو طلحه የገብስ ቁራሽ እሳቸው ዘንድ ይዞላቸው መጣ فامر الرسول بفتها
የአላህ መልእክተኛም እንድትፈተፈት አዘዙ ወደ አላህ ከዛም አላህን ለመኑት ተመልከቱ እንግዲህ የአላህ መልእክተኛ ተርበው እያለ የገብስ ቁራሽ ለሳቸው ይዞላቸው መጣ የገብስ ቁራሽ አይደለም ሊያጠግባቸው ረሃባቸውንም እንኳን እንዴት አድርጎ ነው የሚያስታግሰው ግን የአላህ መልእክተኛ እንድትፈተፈት አዘዙና አላህ በረካውን እንዲያረግበት ዱዓ አደረጉ ወአመራ ያእኩሉ منها 10 10 ነው እየገቡ በልተው እንዲወጡም ትእዛዝ ሰጡ ተመልከቱ حتى شبع الجميع ሁሉም እስኪጠግቡ ድረስ በሉ وكان عددهم 70 أو 80 رجلا ብዛታቸው ከ70 እስከ 80 የሚሆኑ ሰሃባዎች ነበሩ ያንድን ሰው ረሃብ ማስታገስ የማይችል ለ80 ሰዎች ሲበቃ ተመልከቱ ነው ሌላም እንደዚሁ ቡኻሪ በዘገበው ሐዲስ በሁለተኛ ደረጃ واشتد الجوع على رسول الله صلى الله عليه وسلم واصحابه وهم يحفرون الخندق ለዘመቻ ምሽግ እየቆፈሩ እያለ በአላህ መልእክተኛና በተከታዮቻቸው ላይ ረሃብ ጸናባቸው ከዛም فذبح جابر رضي الله عنه شاة لرسول الله وبعد اصحابه ያንን ረሃብ ያስታግስላቸዋል ብሎ ጃብር ኢብኑ አብዱላህ ለአላህ መልእክተኛና ለከፊል ሰሃባዎች አንድ ፍየልን አረደ ፍየል ለስንት ሰው ይበቃል ነው የምትሉት እንደው አንድ ፍየል ሰዎች ጠግበው ይብሉ ቢባል ለስንት ሰው ይበቃል ብላችሁ ታስባላችሁ እንደው ውሃው እየተጨመረበት መረቁ ይብዛ ቢባል ከ40 ሰው በላይ ሊመገበው ይችላል አንድም ፍየል ግን የአላህ መልእክተኛ ማለት ነው ወዲያውኑ ፈናደ ረሱል ሰለላሁ ዐለይሂ ወሰለም አህለ الخندق የአላህ መልእክተኛ የምሽጉን ባልተቤቶች በተቀላላ ኑ ወደ ተዘጋጀላችሁ ፍየል በማለት ተጣሩ የዛኔም ካኑ አልፈን 1000 ሰሃባዎች ነበሩ فبارك الله اللحم والخبز حتى شبعوا جميعا ሁሉም ጠግበው እስኪበሉ ድረስ ዳቦውንም ስጋውንም አላህ ባረከላቸው ለስንቶቹ በቃ ለ1000 ሰሃባዎች በቃ 30 እና 40 የምንላቸው የዛኔ በነበረው ጠንካራ ሰውነታቸው ለ1000 ሰሃባዎች ይህንን ይመስል ነበር ነው وفي غزوة الخندق بخندق زمتهم لا يندزه وفي غزوة تبوك بتبوكم زمتا لاي أصيب المسلمون بمجاعة مسلموت رهب أقات مواتشوال فاستأذنوا الرسول أن يذبحوا الإبل كذا ملك تنياون جمل اندياردو فكار طيقواتشو لرهب ما صدجا لمن جمل آيان نار دمبلو سياس فكدو فاقترح عمر رضي الله عنه ሌላ ሐሳብ አቀረበ ምን አለሱ أن يجمع المسلمون بقايا طعامهم مسلموች በተቀላላ እስቲ እንደው ከእቃዎቻቸው ውስጥ የተራረፉ ምግቦች ካሉ እነዛን ትርፍራፊዎች ይሰብስቧቸውና ويدعو الرسول بالبركه የአላህ መልእክተኛ በረካውን ረድኤቱን ዱዓ እንዲያደርጉበት አላህ ረድኤት እንዲያመጣ እንዲለምኑ ሐሳብ ሲያቀርብ فوافق الرسول صلى الله عليه وسلم على هذا يا الله ملكتنيان بزي تسمامو فبارك الله لهم في الطعام كذا الله ምግቡን ባረከላቸው فاخذوا في اوعيتهم ከመብላት ማልፈው እያንዳንዳቸው በምግብ መያዣ እቃዎቻቸው መያዝ ጀመሩ حتى ما تركوا في العسكر ويعا ከዚህ ከእያንዳንዱ ሰው እቃ ውስጥ አንድም ከጦር ሰራዊት ውስጥ አንድም እቃ አልተተወም إلا ملؤوه እንደገና ቢሞሉት እንጂ በልተው መጥገባቸው በራሱ ሙዕጂዛ ሆኖ ይያለ እንደገና ደግሞ የራሳቸውን እቃ መሙላታቸው ሌላ ሙዕጂዛ ሆነ فقال الرسول عليه الصلاه والسلام ترى يا الله ملكتنيا من قالوا اشهد ان لا اله الا الله واشهد اني رسول الله كان الله بستكر بونت የሚመለክ አምላክ የለም እኔም የሱ መልእክተኛ ነኝ ብለው ምስክርነትን ቃል ሰጡ رواه مسلم ስለዚህም ይሄ ሙስሊም የዘገበው ዘገባ ነው ማለት ነው እናም በነብያችን አለይሂ ሰላቱ ወሰለም ዙሪያ እጅግ በጣም አስደናቂ ሙዕጂዛዎችን ማየት ይቻላል ለማንኛውም ይሄ በራሱ በቂ ነው ብለን እናምናለን ነው ስለዚህም ለነብይነታቸው በሶስተኛው ጎን አላህ በሰጣቸው አስደናቂ ሙዕጂዛዎች ይህንን እናምናለን ማለት ነው ሌላው አራተኛ ተሐቁቁ ሲድቂ አخباره ነብያችን ሰለላሁ ዐለይሂ ወሰለም የተናገሯቸው ዜናዎች በተግባር መፈጸማቸው እሳቸው የተናገሩት ትንቢት መፈጸሙ በአራተኛው ጎን ሌላ ለነብይነታቸው ማስረጃ መሆን ይችላል ነብያችን አለይሂ ሰላቱ ሰላም ወደፊት ይከሰታል ብለው የተናገሩት በተቀላላ ቅሮት በሌለው መልኩ የሚከናወን ነው ከቢሻረቲ ለአስሐቢሂ ቢአንهم سيفتحون ممالك كسرى وقيصر የኪስራና የቄሳርን ንግስና
ወደፊት ድል ታደርጋላችሁ ብለው ነብያችን ሰለላሁ ዐለይሂ ወሰለም ትንቢት ተናገሩ በዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘመን ትንቢቱ ፍጻሜንም አገኘ እነሱም ድልን ተጎናጸፉ ማለት ነው እንደዚሁም ومن ذلك اخباره بان الاسلام سيعلو እስልምና የበላይ እንደሚሆን ትንቢት ተናገሩ وان رقعته ستمتد ገመዱም እጅግ በጣም ገመዱም እስልምና ረዝሞ ሁሉንም እንደሚያካትትም ትንቢት ተናግረው ነበር وان الامن سينتشر ደህንነት በመድር ላይ ይስፋፋል አሉ فوقع كل ما اخبر به عليه الصلاه والسلام እሳቸውም እንዳሉት ትንቢቶች በተቀላላ በተግባር ተፈጸሙ ማለት ነው እንደዚሁም ስለ ዘመናችንም ነብያችን ሰለላሁ ዐለይሂ ወሰለም ብዙ ትንቢቶችን ተናግረዋል ከነዚህ ትንቢቶች መካከል ለናሙና ያክል የተወሰኑትን እንመለከታለን አንደኛ ظهور الكاسيات العاريات المائلات المميلات رؤوسهن كأسنمة الجمال ظهور الكاسيات ልብስ የለበሱ ሴቶች ወደፊት ይመጣሉ العاريات ግን የተራቆቱ المائلات ባከሄዳቸው የተዘናበሉ المميلات ሌላውን ወደ ራሳቸው የሚያዘናብሉ رؤوسهن كأسنمة الجمال ለክራሶቻቸው እንደ ግመል ሻኛ ወደ ላይ ቀጥ ያለ የሆኑ ሴቶች ይመጣሉ የሚለው ትንቢት ምን ማለት ነው ይሄ كان هناك بعض الصعوبة في فهم حالة النساء የነዚህ ሴቶች ሁኔታ ለመረዳት በወቅቱ ትንሽ ይከብድ ነበር አላኢ ወصفهن رسول الله صلى الله عليه وسلم የአላህ መልእክተኛ የገለጿቸው ሴቶች ምን አይነት ሴቶች እንደሆኑ ለመረዳት ይከብዳል لانهن سيخرجن في اخر هذه الامه እነሱ የዚህ ኡመት መጨረሻ ዘመን አካባቢ ይመጣሉ ተብሏል وانه كاسيات عاريات እነሱ ልብስ ለብሰው ግን ራቁታቸው የሚሄዱ ናቸው ተባለ ልብስ ለብሰው ራቁት የሚሄዱ ተብሏል ሰው ግራ ይገባዋል كيف تكون المرأة كاسية وعارية في آن واحد አንድ ሴት እንዴት አድርጋ ልብስ ለብሳ ራቁቷን ነች ተብላ በአንድ ጊዜ ሁለት አይነት ገለጻ ሊሰጣት ይችላል የሚለው ሰው እንዴት አድርጎ ሊገባው ይችላል حتى رأينا ذلك في زمننا ይሄው በዘመናችን ዛሬ ተፈጽሞ አየነው فللمرأة كساء እንዴት ነው የተፈጸመው ቢባል በሶስት መልክ ይታያል አንደኛ فللمرأة كساء እንደተባለውም ለሴት ልጅ ልብስ አላት አልለበሰችም እንዳይባል ለብሳለች ولكنه شفاف ነገር ግን በጣም ጠባብ ከመሆኑ የተነሳ ልክ እንደ ታይት ማለት ነው يصف الجسم የሰውነት አካሏን ቅርጿን እንዳለ አጉልቶ ያሳያል ስለዚህ አልለበሰችም እንዳይባል ለብሳለች እንዳይባል የሰውነት ቁርጻ ደግሞ ይታያል ለብሰው ራቁታቸው የሚሄዱ ሴቶች ሲባል አንድ ይሄኛው ነው ሁለተኛው ደግሞ አውላህ الملابس الكثيرة ወይም ብዙ ልብሶች ይኖራትና ولكنها تفصلها قصيرة አጭራጭር ታደርጋቸዋለች እስከ ታፋዋ ድረስ ቀሚስ ትለብሳለች ከታፋዋ በላይ ያለው ሰውነቷ ሲሸፈን ከታፋዋ በታች ያለው ደግሞ የተራቆተ ይሆናል ለብሰው ራቆታቸው የሚሄዱ ሴቶች ይመጣሉ የተባለው ይሄ ነው ሶስተኛው ትርጓሜ ደግሞ ምንድነው እንደተባለውም ልብስ ለብሳለች ሙሉ ቀሚስ አድርጋለች ነገር ግን ያ የለበሰችው ልብስ እጅግ በጣም ስስ ከመሆኑ የተነሳ አሳልፎ ገላዋን ያሳያል ስለዚህ ያለበሰችም እንዳይባል ለብሳለች እንዳይባል ደግሞ ገላዋ ታይቷል ራቁታቸውን ሆነው ልብስ የለበሱ ሴቶች ይመጣሉ የተባለው እነዚህ ናቸው وهن ايضا مائلات እንደዚህ አይነት ሴቶች ደግሞ አሁንም ባካሄዳቸውም የተዘናበሉ ናቸው ይባላል ለዚህም ምንድነው ወተማዩሉ ቢላጅሳዲ መዘናበል ሲባል በሰውነት ቅርጽም ሊሆን ይችላል حتى وضعوا لهن في احذيتهن كعوبا عاليه ከታች ትላልቅ ጫማዎችን ያደርጉና ትልቅ ጫማ አድርገው ማለት ነው ሲሄዱ የሰውነት ቅርጻቸው እየተንሻፈፈ ነው የሚሄደው ማለት ነው وهن بهذا الميل በዚህ ያካሄድ ዝንባሪያቸው ሙሚላቱ لكثير من الشباب ወጣት ብዙ ወንዶችንም ወደ ራሳቸው ያዘናብላሉ ሙዲላቱ لهم ያጠሟቸዋል ማለት ነው بفتنتهن المعروضه በሚያሳያቸው ፈተና ማለት ነው እንደዚህ አይነት ዘመን ይመጣል ተብሏል ነብያችን ሰለላሁ ዐለይሂ ወሰለም ኢማም አህመድ እና ሙስሊም በዘገቡት ሐዲስ ምን አሉ ስለነዚህ ሰዎች ሲንፋኒ ሚን ኡመቲ ሚን አህሊ النار لم ارهما ከኡመቴ ሁለት ቡድኖች ወደፊት ይመጣሉ አሁን አላያቸውም አሉ የመጀመሪያዎቹ ቀውሙን معهم سياط كاذناب البقر ልክ እንደ ላም ጅራት የሚመስል አለንጋ የሚይዙ ሰዎች ይመጣሉ يضربون بها الناس ሰዎችን የሚቀጠቅጡበት ልክ እንደ ባሪያ አሳዳሪ ስርዓት ማለት ነው እንደዚህ አይነት ዘመን ይመጣል አሉ ሁለተኛ ወኒሳኡን ሴቶች ይመጣሉ ካሲያቱን የለበሱ عارياتun ግን የተራቆቱ ማኢላቱን ሙሚላት ባካሄዳቸው ተዘናብለው ሌላውን ወደ ራሳቸው የሚያዘናብሉ رؤوسهن كأسنمة البخت المائلة ራሶቻቸውን እንደ ግመል ሻኛ ወደ ኋላ ቀጥ ያደረጉት ይሄ ምንድነው የሚባለው አምፖሎ ነው ፋሽኮ የሚባል የፀጉር አሰራር አለ
ምናልባት እሱ ሊሆን ይችላል እንደዚህ አይነት ጊዜ ይመጣል لا يدخلون الجنة ولا يجدون ريحها እንደዚህ አይነቶቹ ጀነት ሊገቡ አይደለም ሽታዋን እንኳን አያገኙትም ነው የተባለውና አላህ ሙስሊም እህቶቻችንን ከዚህ ተግባር ይጠብቅልን እንደዚህ አይነት ዘመን ይመጣል ብለው እንደተናገሩት ይኸው በተግባር ሲፈጸም ተመልክተናል ማለት ነው ሌላ ሁለተኛ እንደ ናሙና የምንመለከተው ትንቢት ቀብድ العلم ዕውቀት ይነሳል ወከስረቱ الزلازل የመሬት መንቀጥቀጥ ይበዛል ወተቃረቡ الزمان ወቅቶች ይቃረባሉ وظهور الفتن ፊትናዎች እንዳለ ይፋ ይወጣሉ وإطالة البناء ሰው በግንባታ ይሽቀዳደማል ቀብድ العلم ዕውቀት መነሳት ማለት هو موت العلماء ዑለማዎችን አላህ ይወስዳቸዋል وعدم وجود من يخلفهم የሚተካቸው ይጠፋል ጃሂል የሚቀርበት ጊዜ ይመጣል ይሄም ያው ዑለማው ዲን ማለት ነው ይሄም በተመለከተ ሐዲሱ ያመላክታል ወከስረቱ الزلازل እንደዚሁም ደግሞ መሬት መንቀጥቀጥ የሚባለው ይሄው ዛሬ የምናየው ነው ማለት ነው በዜናም በምንም ብዙ ቦታ የመሬት መንቀጥቀጥ ሲበዛ እናያለን وظهور الفتن ፊትናዎችም እንደዚሁ እጅግ በጣም እየበዙ ነው وتقارب الزمان ዘማናች ይቃረባሉ ተብሏል አመቱ ልክ እንደወር ወሩ እንደ አንድ ሳምንት ሳምንቱ እንደ አንድ ጁምዓ አንዱ ቀን ጁምዓ እንደ አንድ ሰዓት የሚሆንበት ወቅት ይመጣል ይላል ይሄው ዛሬ ያየን አይደለም መቼ መሸና ነው መቼ ነጋው ይያልን እየተጠያየቅን አይደል ረመዳን ከወጣ ስንት ወሩ ነው ተባብለን አሁን በቅርብ ነበር ስንነጋገር የነበረው አሁን ግን ምን ይያለ ነው ረመዳን ሊገባ ስንት ወር ቀረው እየተባባልን ነው ከመቼ አላህ ለረመዳን ያደርሰን እና ሲታይ ወቅቱ እጅግ በጣም እየተቀራረበ ነው ከመቼው ይሄን ያህል አመት ሞላ ይባላል ሴኮንዱ ግን ያው ነው የሚሮጥ ነገር ፊት ለፊት አይታይም እንደዚህ አይነት ዘመን ይመጣል ተብሎ ተገልጿል ነው ለዚህም ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለው አስተምረዋል ቡኻሪ በዘገበው ሐዲስ ማለት ነው لا تقوم الساعه ቂያማ ይቆምም حتى يقبض العلم ዕውቀት እስከሚነሳ ድረስ وتكسر الزلازل የመሬት መንቀጥቀጥ ይበዛል ويتقارب الزمان ዘማኖች ጊዜያቶች ይቃረባሉ وتظهر الفتن ፊትናዎች በተቀላላ ይፋ ይወጣሉ وحتى يتطاول الناس في البنيان ሰዎችን በግንባታ ይሽቀዳደማሉ በግንባታ ይሽቀዳደማሉ ስለዚህ እንደዚህ አይነት ዘመን ይመጣል ያሉትም ይሄው ሌላ ተጨማሪ ማረጋገጫ ነው ሶስተኛ انتشار التعامل بالربا በወለድ መጠቃቀም እጅግ በጣም ይስፋፋል በወለድ መጠቃቀም የሚስፋፋበት ዘመን ይመጣል قال عليه الصلاه والسلام አሁንም ነብያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ ብለዋል لا ياتين على الناس زمان በሰዎች ላይ ዘመን ይመጣል አሉ ጊዜ ይመጣል لا يبقى منهم احد ከነሱ ውስጥ አንድም ሰው አይቀርም الا اكل الربا ወለድ ቢበላ እንጂ ያል فمن لم ياكله ምናልባትም የማይበላ ሰው እጠነቅቃለሁ የሚል ካለም አሷበሁ من غباره አዋራው ይነካዋል አሉ የወለዱ አዋራ የሚነካው ቢሆን እንጂ ሌላ ምንም የማይቀርበት ዘመን ይመጣል ይያሉ ነው ይሄው ዛሬም በዘመናችን ወለድ በብዙ መልኩ ሲስፋፋ አይተናል አላህ እስላማዊ ባንኮችን ያብዛ ከማለት ውጪ ሌላ አማራጭ የለንም ነው እንደዚሁም በአራተኛ ደረጃ ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩት ትንቢት መካከል التحيه بالتلاعن ሰላምታ በስድድብ ይጀመራል وتشبه الرجال بالنساء ወንድ በሴት ይመሰላል والنساء بالرجال ሴት በወንድ የሚመሰሉበት ዘመን ይመጣል ነው የመጀመሪያው يأمر الإسلام بالتحية الحسنة إسلام የሚያዘው መልካም ሰላምታን ለሰዎች በመስጠትና ከዛ የተሻለውን ሰላምታ መመለስ ነው ወንድምህ ወይም እህትሽ ሰላም አለይኩም ካሉ እኛ ወአለይኩም ሰላም ወራህመቱላህ ብለን እንጨምራለን ሰላም አለይኩም ወራህመቱላህ የሚሉ ከሆነ ወአለይኩም ሰላም ወራህመቱላህ ወበረካቱ ያን እንድንመልስ ወይም ያንኑ እንድንመልስ ነው ሸሪዓችን ያዘነበረው ቀደምት ሙስሊሞች በዚህ መልኩ ነበር የሚኖሩት ግን ነብያችን ሰለላሁ ዐለይሂ ወሰለም በተናገሩት ትንቢት ግን حتى ظهر في زماننا من يحيي غيره باللعن በዘመናችን ግን አንዱ ሌላውን በስድብ ነው ሰላምታ የሚጀመረው አይደለም እንዴ አይ ቆማጣው ሰላም ነሽ እንዴት ነሽ አጭሬ ባሪያው እነዚህ ነገሮች ሰላምታ ናቸው ወይስ ምንድናቸው ከዛ የባሰና ሌላ መጥፎ ነገርን ገና እንሰማለን አላህ ይጠብቀንና እንደዚህ አይነት የስድድብ ሰላምታ የሚጀመርበት ዘመን ይመጣል ፋሽን ሆኗል በዘመኑ ፋሽን ይሆናል እንደዚህ አይነትና ከዛ የባሰ ገና ዘመን ይመጣል ነብያችን ሰለላሁ ዐለይሂ ወሰለም ኢማሙ አህመድ ሐኪምና ጠበራኒ በዘገቡት ሐዲስ ላይ ምን አሉ لا تزال الامه على شريعه حسنه አሉ
ኡማው መልካም በሆነ ሸሪዓ ላይ ከመሆኑ አይወገድም ማለም ተظهر فيهم ثلاث ሶስት ነገር ይፋ እስካልሆነና እስካልወጣ ድረስ አሉ ማለም يقبض منهم العلم አንደኛ ዕውቀት ከመሐከላቸው እስካልተነሳ በሁለተኛ ደረጃ ደግሞ ويكثر فيهم ولد الخبث የዲቃላ ልጅ እስካልበዛ ድረስ ሶስተኛ ويظهر فيهم السقارون ሰቃሩኖች ይፋ እስኪወጡ ድረስ አሉ ሰሃባዎችም قالوا وما السقارون ሰቃሩን ማለት እነማን ናቸው ብለው ሲጠይቁ قال نشء يكونون في اخر الزمان መጨረሻ ዘመን አካባቢ የሚመጡ ሰዎች ናቸው تكون تحيتهم بينهم اذا تلاقوا تلاعنوا ሰላምታቸው በማከላቸው ገና ሲገናኙ መረጋገም መሰዳደብ ይሆናል አሉ እንደዚህ አይነት ዘመን ይመጣል ብለው ነብያችን አለይሂ ሰላቱ ሰላም ትንቢት ተናግረዋል እሳቸው ትንቢት አሁንም መሬት ጠብ የሚል አይደለም ነው እንደዚሁም የወንድና የሴት መመሳሰልን በተመለከተ وما كان احد يتصور ان الرجل سيتشبه بالمرأة ማንም ሰው ቢሆን ወንድ በሴት ይመሰላል ብሎ አያስብም ወላክስ በተቃራኒውም ሴት በወንድ የሚለውን ማንም አያስብም حتى فجاءنا الزمان بهذه المصيبه እንደዚህ አይነት ሙሲባ ያለበት ዘመን ላይ ይኸው መተን ዛሬ ተመለከትን እንጂ ስንቶች አሉ ወንዶች ሆነው ጸጉር አሰራራቸውን ቀሚስ ለብሰው ባህሪያቸውን በተቀላላ ሴት ማድረግ የሚፈልጉ አሉ ሙሉ በሙሉ ባክሽናቸው ባካሄዳቸው ቅንድባቸው ላይ ኩል እየተኳኳሉ እንደ ሴት ይያሉም የሚያወሩ የሚናገሩ ስንቶች አሉ ሴት በወንድ መመሰሏማ የማያጠራጥር ጉዳይ ነው አደባባይ ይወጣ ነው ወንድም እንደዚሁ በሴት ሲመሰል እየታየ ነው ነብያችን ሰለላሁ ዐለይሂ ወሰለም ግን አምላካችን አላህ ከ1400 ዓመት በፊት ቀድሞ ስለገለጸላቸው በሐዲሳቸው ምን አሉ من علامات اقترابات الساعه ቂያማ ለመቅረቡ ከምልክቶቹ መካከል አንዱ ተሸብሁ الرجال بالنساء والنساء بالرجال ወንድ በሴት ሴት በወንድ መመሰላቸው ነው ይሄም እንግዲህ ይፋ የወጣ ሙዕጂዛ ነው ስለዚህ አሁንም ትንቢታቸውንም እንመልከት ቢባል 300 400 ትንቢት ማየት ይቻላል ይሄም ግን ለራሱ ለብቻው በአራተኛው ጎን ሆኖ የተናገሩት ነገር በተቀላላ በተግባር መፈጸሙ የሳቸውን ነብይነት በእርግጠኝነት ይመሰክራል ብለን እናምናለን ነው ይሄን ከተረዳን አምስተኛ ሂማየቱሁ ሚን الأعداء አላህ እሳቸውን ከጠላት መጠበቁ ነብያችን አለይሂ ሰላቱ ወሰላምን ከጠላት መጠበቁ ወታኢዲላሁ ለሁ ቢልነስር እንደዚሁም እሳቸውን በመርዳት ማጠናከሩ ሌላው ለነብይነታቸው ማረጋገጫ መሆን ይችላል አንድ ጊዜ አቡ ጀህል ለዓነቱላሂ ዐለይሂ ለራሱ ቃል ኪዳን ገብቶ ነበር ነብያችን አለይሂ ሰላቱ ወሰላምን ካገኘ አንገታቸውን ረግጦ ሊገላቸው ሰላት ሲሰግዱ ብቻ ላገኛቸው እንጂ ረግጬ ገላቸዋለሁ ብሎ ለራሱ ቃል ኪዳን ገብቶ ታዲያ አንድ ቀን ፈራአሁ ይصلي ሲሰግዱ ተመለከታቸው فذهب ينفذ ከዛም በኋላ ያ የተናገረውን ነገር ለመፈጸም ይሄዳላ ወደሳቸው ታዲያ ወደሳቸው ከኋላ በኩል ሄዶ ገና አጠገባቸው እንደደረሰ ወዲያውኑ ወደ ኋላ መመለስ ጀመረ በእጁ እየተከላከለ ፊቱን ሳያዞር ወደ ኋላ መራመድና ወደ ኋላ መመለስ ጀመረ فقيل له مالك እንዴ ምን ሆን ካንተ አባጀህል ብለው ሰዎች ሲጠይቁት قال ان بيني وبينه በኔና በሳቸው መካከል ለخندق من نار የእሳት ጉድጓድ ነው ታየኛል ትንሽ ቢራመድ እዛ ጉድጓድ ላይ እንደሚወድቅ ማለት ነው ወሃውለን ወአጅኒሐተን የሚያስፈራ ክንፍ ራሱ ይታየኛል አለ ስለዚህ አምላካችን አላህ የገባውን ቃል ኪዳን ጠባቂ ነው በዛ ዋሻ ውስጥ እንኳን ያሉ ወደ መዲና ሲሰደዱ ከጠላት የጠበቃቸው በሸረሪት ድር አይደለም ወይ ነው ስለዚህ ጌታችን አላህ ጠባቂ ነው ብለን እናምናለን ይሄም ለነብያችን ሰለላሁ ዐለይሂ ወሰለም ነብይነት በቂ ማረጋገጫ ነው ስድስተኛ ኢጃበቱላሂ ለዱዓኢሂ እሳቸው ያደረጉትን ዱዓ አላህ መቀበሉ ለዱዓቸው ወዲያውኑ ምላሽ መስጠቱ ለነብይነታቸው በቂ ማረጋገጫ ነው فما دعا الله في شيء አላህን አንድም ነገር ለምነው ታያውቁም ኢላ አጃበ الله دعاءه አላህ ዱዓ ተቀባይነት ማግኘቱ ነብይነታቸውን ያሳያል አቡ ሁረይራ ረዲየላሁ ዐንሁ ሳቸው ዘንድ መጥቶ እናቴን አላህ ሂዳያ እንዲሰጣት ዱዓ አድርጉልኝ ባለ ሰዓት ወዲያው ዱዓ አደረጉ አላህ ሂዳያ ሰጥቷታል እንደዚሁም ከዑመር ኢብኑ ኸጣብ እና ከአቡ ጀህል እባክህ እንደው አንዱን በዲናችን እንዲረዳ አድርገው ብለው ዱዓ አደረጉ ዱዓቸው ሰመረ ዑመር ኢብኑ ኸጣብ ለሙስሊሞች ይሄው ዛሬ አርአያ ሆነ የዑመር አሰላለምማ ይገርማል እሱ የሰለመው ነብዩን ሊገድል ሄዶ አይደለም እንዴ ነብያችን ሰለላሁ ዐለይሂ ወሰለም ገላለው ብሎ ወስኖ በወጣበት ወዳጁ ያገኘውና እስኪ መጀመሪያ ከቤት ጀምር እህት ሰልማ ወዴት ትሄዳለህ ሲለው እንዴት ብሎ ወደ ቤቱ ሲመለስ አይደለም እንዴ እህቱ ስታነብ የነበረውን ቁርአን አግኝቶ ከስንት ጭቅጭቅ በኋላ ያንን ቁርአን አንስቶ ሲያነበው ኢስላም ቀልቡ ውስጥ ገብቶ የሰለመው ስለዚህ
ዱዓቸው ሁሉ ተቀባይነት ሆኗል ማለት ነው ሌላው ሰባተኛ أصحابه الذين تخرجوا على يديه በሳቸው እጅ ደግሞ ተመረው የወጡ ሰሃቦቻቸው ለሳቸው ነብይነት በቂ ምስክር ናቸው ነው የምንለው የሰሃቦች ማንነት የሰሃቦች ታሪክ ነጸብራቅ መሆናቸው የነብያችን ሰለላሁ ዐለይሂ ወሰለም ነብይነት በእርግጠኝነት ይመሰክራል ምክንያቱም وكيف كانوا قبله وكيف صاروا بعد بعثته فيهم ነብያችን አለይሂ ሰላቱ ወሰለም ነብይ ሆነው ከመላካቸው በፊት እነዚህ ሰሃቦች ባህሪያቸው ምን ይመስል ነበር ነብይ ሆነው ከተላኩ በኋላስ ህይወታቸው እንዴት ነበር የሚለውን ካጠናን በእርግጥም እውነተኛ ነብይ ነበሩ ብለን መመስከር እንችላለን ነው ምክንያቱም ከዛ በፊት ጃዕፈር ኢብኑ አቢ ጣሊብ ወደ ሀበሻ መጥቶ ማለት ነው ኢትዮጵያዊው ሙስሊም ንጉስ ነጃሺ አስሐማ ማለት ነው ይህ ሙስሊም ንጉስ ይሄ ነብይ ምንድነው ብሎ የሚያስተምራችሁ ብሎ በጠየቃቸው ሰዓት ምንድነው ያለው ጃዕፈር ኢብኑ አቢ ጣሊብ እኛኮ ማለት መጀመሪያ ጣዖት የምናመልክ ሐራም ነገሮችን የምንበላ ሙታንን የምንጠቀም ኸምርን የምንጠጣ ሴት ልጅን ከነ ህይወቷ የምንገድል ቁማር የምንጫወት መሐይማን ህዝቦች ነበርን ይሄ ነብይ ከመጣ በኋላ ግን አላህን በብቸኝነት ማምለክ እንዳለብን ነገረን እነዚህን ነገር ሐራም ነገሮችን ዘረዘረልን ዝምድናን እንድንቀጥል ለወላጆች መልካም እንድንውል ንግግራችን እውነት እንዲሆን አስተማረን ህይወታችን ተቀየረ ብሎ እኮ ነው ምስክር የሰጠው ማለት ነው ስለዚህ የነሱ ህልውና መቀየር የነብያችን ሰለላሁ ዐለይሂ ወሰለም ነብይነትንም እግረ መንገድ ይመሰክራል ስለዚህም እነዚህ ሁሉ በተቀላላ ነብያችን ሰለላሁ ዐለይሂ ወሰለም ከአላህ ዘንድ የተላኩ በርግጥ እውነተኛ ነብይ ነበሩ ብለን እንመሰክራለን ስለዚህም እኛን እውነተኛ ነብይነታቸውን አምኖ ሙስሊም ሆነው ከሚሞቱ ሰዎች አላህ ያድርገን ነገም የውመል ቂያማ የነብያችን አለይሂ ሰላቱ ሰላም ሸፋዓተል ኩብራ ታላቅ መሳቸው መልጃ ተጠቃሚ ከሚሆኑ ሙስሊሞች ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማይክ ፍሪ